بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي أخيرا وندموش يتوشي بيالاتشوبات السلام عليكم ورحمة الله وبركاته نديتناش سلام ناتشو كني الله الحمد لله سلامني إن شاء الله زاري لمو كسورة الجمعة ሁለተኛውን ከስድስተኛው አንቀጽ ሁለተኛውን ድርሳችንን የምንቀራ ይሆናል እስከ መጨረሻው ድረስ በደንብ አዳምጡኝ ማለት ነው ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግና አትርሱ ይሄን ቪዲዮ ሼር ማድረግንም አትርሱ ማለት እወዳለሁ አሁን ወደ ቂራታችን በተለመደው መልኩ እንቀራለን በደንብ አዳምጡኝ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون እስከዚያ ላይ በቃና ማለት ነው በደንብ እንደምታዳምጡኝና በደንብ እንደምትከታተሉ ተስፋ አደርጋለሁ ማለት ነው አላህ ያገራልን አላህ ያገራላችሁ طيب እንደተለመደው በድጋሚ ለመቅራት قل يا أيها الذين هادوا إن زعمتم قل لامن ያው ከዚህ በፊት እንዳልኳችሁ ሁሉ ጊዜ ቁል ለምን ቀለቀላ እንዳናደርግ ማለት ነው ቁል እያልን ማለት ነው ማለት ያለብን በትክክል ቁል ብለን ነው የምንቀራው ማለት ነው ለምሳኪን ስለሆነ ማለት ነው ቁል ያ أيها الذين يا መዳለው ሳባርጉት ማለት ነው يا أيها الذين هادوا ዋው እዚህ ጋር ተሰቡ ወደ አፍንጫችሁ እንዳይመጣ ጥንቃቄ አድርጉ ማለት ነው ዱ በአፍንጫችሁ ሳይሆን ከጀውፍ ውስጥ እንዲወጣ ማለት ነው ከአፋችሁ ውስጥ እንዲወጣ ዋው መድ ስለሆነ ዋው መድ ደግሞ ከጀውፍ ውስጥ ነው የሚወጣው ሃዱ ዱ በዚህ መልኩ إن زعمتم إن እዚህ ጋር ኑኗ ከዛ ውስጥ ትደበቃለች ኢኽፋናት ጉና አላት ማለት ነው إن زعمتم ሁለቱም ሚሞች ኢዝሃር ሸፋዊ ናቸው ሚም ሳኪን ሁለቱም ሚም ሳኪኖች ያው ኢዝሃር ሸፋዊ ናቸው በግልጽ ነው የሚቀሩት إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين طيب أنكم نون شدانو غنا ነው ማለት ነው ሚም ደግሞ እዚህ ጋር ኢዝሃር ሸሆይናት በኢዝሃር ነው የምቀረው እዚህ ጋር غنا እዚህ ጋር ደግሞ ኢዝሃር ማለት ነው أنكم أولياء ይሄ መድ ዋጅብ ሙተሲል ነው አምስት ሐረካ ነው የሚሰበው በደንብ ሳውት አው
ዋው ደግሞ እዚህ ጋር ይሄ ዋው መድ አይደለም የሚነበብ ዋው ነው ማለት ነው። ተነባቢ ዋው ነው። አው ተከንፈር ነው የሚወጣው ማለት ነው። ዋው ተከንፈር ነው የሚወጣው። ተከንፈር የሚወጡ ፊደላቶች ሚም አሉ። ሚም ባ አለች። እንደገና ደግሞ ዋው አለ ማለት ነው። ዋው ተከንፈር የሚወጣ ፊደል ነው። አውሊያኡ ቅድም ያልኳችሁ ከጀው ይሄ ቅድም እዚህ ጋር ያልኳችሁ ከጀውፍ ነው የሚወጣው ያልኳችሁ መዱ ነው። ይሄ አሊፍ እና ያ እና ዋው መዶቹ መድ የሆኑት ከጀውፍ ነው የሚወጡት። ይሄ መድ ያልሆነው ዋው ደግሞ ከከንፈር ነው የሚወጣው። ያ ደግሞ መድ ያልሆነችው ያ ተወሰጠ ሊሳን የምትወጣው። አሊፍ ያው ሐምዛ ናት። ሐምዛ ያው አሊፍ ውስጥ አትካተትም ማለት ነው። አውሊያኡ ሊላሂ ሚን ዱ ኑን ሳኪና እንደምትመለከቱት ነጥብ ብቻ ነው ያላት። ከላይ የስኩን ምልክት የላትም። ምክንያቱም ዳል ውስጥ ኢኽፋ ስለምትደረግ ዳል ውስጥ ትደበቃለች በጉና ማለት ነው። ሚን ዱ ዱ እዚህ ጋር ዋው ስለሆነ ዋውን በጥንቃቄ ዱ ወደ አፍንጫችሁ እንዳይመጣ ጥንቃቄ አድርጎ ማለት ነው። ሚን ዱኒ ናሲ ፈተመነው ዋው ላይ ለምንድን ነው ከአፍንጫ እንዳይመጣ ጥንቃቄ የምንለው? ብዙ ቃሪዎች ድምጣቸውን ለማሳመር ሲሉ ብዙውን ሐርፎች ከአፍንጫ ነው የሚያወጡት። ያኔ ፊደላት የተጅዊድ አህካሙ እየተበላሸ እንደሆነ ልብ አይሉም። እነሱ የሚመለከቱት ድምጣቸውን ማሳመር ብቻ ነው፣ ድምጣቸውን ማማሩን እንጂ ይሄ ፊደል ካለ ቦታው እየወጣ አይደለም የሚለውን ነገር ቼክ ያደርጉ ማለት ነው። ብዙ ጊዜ ዋዎችን ድቅድቅ አድርገው ከአፍንጫ ውስጥ ነው የሚያወጡት ማለት ነው፣ ልብ ሳይሉ። ይሄ ደግሞ ስህተት ነው፣ በጥንቃቄ መቅራት አለብን። ፈተመነውል መውተ ፈተመነውል መውተ ኢን ኩንቱም ሳዲቂን እዚህ ጋር ኑን ሳኪና አለች። እዚህ መሃል ላይ ኑን ሳኪና አለች። ሁለት ናቸው። ሁለቱንም እኩል ነው ጉና የምናደርጋቸው ሁለቱም ኢኽፋ ስለሆኑ ኢን ኩንቱም በዚህ መልኩ ማለት ነው። ከዛ ሷድን ወፈረውና ሷ ብለን እንቀራለን። صادقين طيب ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين. طيب زيغا ولا يتمنونه ይሄ ዋው መድ ሳይሆን እዚህ ጋር ይሄ መድ የሚነበበው ዋው ነው ማለት ነው። የመድ ዋው አይደለም። ስለዚህ የተመነው አው ብላችሁ በግልጽ አውጡት ማለት ነው። ወላ የተመነውነሁ አበደን ይሄ መድ ሲላ ኩብራ ይባላል። መድ ሲላ ነው። መድ ሲላ ማለት ከሃ አضሚር ከضሚሮች ከضማኢር የሆኑ ሃዎች አሉ። ከነሱ በኋላ የሚመጡ ዋው ሰጊራ ሆና የምትመጣው ሲጀመር መድ ሲላ ኩብራ ይባላል። በአምስት ሐረካ እንስበዋለን። 4 ወይም 5 ሐረካ ወላ የተመነውነሁ አበደም ቢማ አበደም እዚህ ጋር ምንድነው ኢቅላብ ነች። ሁለት ተንዊን ነበረች። አንዷ ተንዊን ወደ ሚም ተቀይራ ከፊት ለፊቱ ያለው ፊደል ባ ስለሆነ ማለት ነው በጉና ትቀራለች። አበደም ቢማ ቀደመት አይዲህም አይዲህም ቢማ ቃፍን መሀል ላይ ስለሆነ በደንብ ማወፈሩት። ሌላው እንዳለ መቅጠር አለባችሁ ማለት ነው። ቢማ ቀደመት አይዲህም ወላሁ ዓሊሙን ቢዛሊሚን። እዚህም ጋር እንዳልኳችሁ ሚም ዶመተይን ነበር። አንዱ ሚም አንዱ ዶማ ወደ ሚም ተቀይሮ ነው ማለት ነው። ምክንያቱም በፊት ለፊቱ ያለው ፊደል ባ ስለሆነ ባ ከከንፈር ነው የሚወጣው። ተንዊን ደግሞ ያው ኢባራ ኑን ዛኢዳ ኑን ስለሆነ ኑን ደግሞ ከምላሳችን ላይ ነው የሚወጣው እና ለማገናኘት ስለሚከብድ ምን ይደረጋል? ሚሙ ወይም ይሄ ኑኑ ወይም ተንዊኑ አንዱ እዚህም ጋር ቅድም እንዳልኳችሁ ማለት ነው እዚህ ጋር ያለው ወደ ሚም ይቀየራል ማለት ነው። ሚም ደግሞ ተከንፈር ስለሚወጣ ከባ ጋር በመኽረጅ እንዲዛመዱ ማለት ነው።
ተዛምደው በአንድ በጉና ለመቅራት እንዲመች። ወላሁ ዓሊሙን ቢዛሊሚን በዚህ መልኩ ማለት ነው። እሺ ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። ጠይብ ቁል ኢነል መውተ አለዚ መውተ ዋው እዚህ ጋ መዳርልም ማለት ነው። ይሄ ቁል ኢነል መውተ አለዚ ተፊሩነ ራን እዚህ ጋ እናወፍራለን። ሸዳ ስለሆነ ደግሞ ጠበቅ እናደርገዋለን። ተፊሩነ ሚንሁ ፈኢነሁ ሙላቂኩም ثم تردون ራን በደንብ ማወፍሩት ማለት ነው። ጠይብ እዚህ ጋ ፈኢነሁ የሚለው ኑን ሸዳ ስለሆነ ጉና ነው። ሀ ደግሞ ሲላ ስጉራ ነው። የቅድሙ ላይ ያልኳችሁ ማለት ነው ሲላ ኩብራ ነው። ይሄ ደግሞ ሲላ ስጉራ ነው። ምክንያቱም ይሄ እዚህ ጋር የምታዩት ይሄ ማለት ነው ሲላ ኩብራ ነው የመድ ምልክት ስላለው ማለት ነው። ይሄንኛው ግን ሲላ ኩብራ ነው የመድ ምልክት ከላይ ስለሌለው ማለት ነው። ጠይብ ፈኢነሁ ሙላቂኩም ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون. طيب ፈዩነቢኡኩም በሐምዛን በጥንቃቄ ወደ አይን እንዳትመጣብን ፈዩነቢዑ ብለን እንዳንቀራ ማለት ነው። ፈዩነቢኡ ባፋችን ማለት ነው። በእርግጥ ከአቅሰል ሐልቅ የሚወጣው ግን እንዲህ በሚቀለን ቋንቋ ልንገራችሁ ብዬ ነው። ፈዩነቢኡኩም ቢማ ባና ሚም እዚህ ጋር ሲገናኙ ጉን ያለ ለምን ኢኽፋ አሸፈዊ ስለሆነ ማለት ነው። በከንፈራችን ኢኽፋ ስለሚደረግ ፈዩነቢኡኩም ቢማ ኩንቱም ተዕመሉን ይህን ይመስላል ማለት ነው። ከሚም ሳኪና በኋላ ባ ሲመጣ ሁልጊዜ የትም ቦታ ሚም ባዶዋን ነው የምትሆነው። ሳኪን ከላይ አይኖራትም ማለት ነው። ከሚም በኋላ ባ ከመጣ ሚሟ ከላይ ስኩን ምልክት አይኖራትም፣ ባዶዋን ነው የሚሆነው። ምክንያቱም ባውስ ስለምትደበቅ ማለት ነው። ይሄም ኢኽፋ አሸፈዊ ይባላል ማለት ነው። በጉና ነው የምትቀራው የትም ቦታ ቁርአን ውስጥ ማለት ነው። የዛሬ ቂራታችን ይሄን ይመስላል ማለት ነው። ግልጽ እንደሆነላችሁና እንደተረዳችሁ ተስፋ አደርጋለሁኝ። ያልገባችሁ ነገር ካለ ጥያቄያችሁን ኮሜንት ላይ በጽሁፍ መልኩ ማስቀመጥ ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ይሄን ቪዲዮ ሸር ማድረግን አትርሱ። እንደዚሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ ላይክ እያደረጋችሁ በቀጣይ እስከምንገናኝ ድረስ በሰላም ቆዩኝ ማለት ወዳለሁ። ቀጣዩን ደግሞ ኢንሻአላህ በቀጣይ የምንቀራ ይሆናል። እስከመጨረሻው ነው የምንቀራው በቀጣይ። እስከዛው ሰላም ቆዩልኝ። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.